አይደለም። በደንብ አዳምጪው ያሉትን ሂጅና የኋላሽን ረስተሽ ከመጣሽ አንቺ ሰውኛ አስተሳሰብ የለሽም። ምክንያቱም የኋላሽን ካላስታወሽ የዛሬ ላይ አደርሽ። የኋላሽን ስታስታውሽ ነው የዛሬ ላይ እንዴት እንደደረሽ የምታውቂው። ተግባባን አይደለ? የኋላሽን ረስተሽማ ከመጣሽ ወይ የኋላ ምክንያቱም አንዳንድ ሰዎች ውድቀታቸውን የሚያሰፉት የኋላቸውን እየረሱ የአሁኑን ብቻ ስለያዙ ነው። ገባሽ አይደለ? የኋላቸውን ስለረሱ የአሁኑን ብቻ ስለያዙ ነው እንጂ የኋላቸውን ምን አለ ጀግና እኮ ናት እሷም ያሳለፈችውን ነገር ማንም አላሳለፈውም ብሎ ነው ያለው። እችን ቃል የተናገረው ላይ ግምጃዬን ሲያደንቅ ማለት ነው። ለምን ሰው በግምጃዬ ልክ ወይ የሆነ ነገር እንዳይፈልጉ። አዎ እኔም እኮ ማዳም አላሰቃየችኝም እንጂ እኔም እኮ እንደዛን ያሳለፍኩት አለች። ምን ጠፋ እስኪ? ምንድን ያለው? ሚስቱ እኮ ናት። ጀግንነቷን የማውራት ግዴታ አለበት። የእናንተ ወይ ባለቤቴ ምናምን የሚልሽ ከሆነ ኖ ጀግንነቷን ነው ያወራው። ምክንያቱም አሳልፋ የመጣችበትን ለማንም አስተማሪ የሆነችበትን አሳልፋ መጣ እንደደረሰች ማላምንበት ነገር ቢኖር ለወጣ ስለሆነ ዳውራ ከዛም ተሳዳቢው የማላውርበት ነገር መሲ አንዴ ልጨርስና ልወጣ ነው። የኛን አይወክሉም አንበል። እነዚህኞቹም የሚሳደቡት እኛን ይወክላሉ። የጨረቃ ፋሚሊ ናቸው። ከዛም የሚሳደቡት የአዳኞቹ ፋሚሊ ናቸው። እኛን አይወክሉም። እኛን እንደዛ ሄሉ የሚሳደቡትን ካልሆነ እስክሮል እያደረግን ትተን ማለፍ ነው። እና ሀይሚም ጥሩ ነገር በቃ እሷን ለማሳደግ ሴት ስለሆነች ጠንካራ እንድትሆን ነው እንትን ያሉት። በፊት ህይወቷን እኔ በፊት ታሪኬን ባወራ ደስ ይለኛል። ስለሱ ምንም እንትን አልልም፣ ግን እንለፋቸው በቃ። እንደዛ ከሆነ ከሌና ደግፍ ማለት ሳይሆን ትተን ማለፍ ነው። እኔ አሁን ስላየሁ ነው ሀይሚዬ ልጆቻችሁ እንደዚህ ያደርጋሉ ብዬ ስላቸው የነግምዜ ሁሉም እኛን አይወክሉም ነው የሚሉት። አዳኞቹ አይወክሉም፣ ግን አንድ ጋ ገስት ይሰራሉ። ላይቭ ስትገባ እኔ ሁሌም በጣም ስለማመሽ ግምዜ ጋ ገባለሁ፣ አያቸዋለሁ። እዛ ቦታ በጣም የሚሳደቡ ስድብ ያስጠላል። የእኛም እንደዛው የጨረቃ ፋሚሊም የሚሳደቡት ያስጠላል። ስታው ስትያቸው አይሰሙም። ካልሰሙ ትተሽ መውጣት ነው እንጂ እኛን አይወክሉም የሚል ቃል እንትን ቢል በቃ እግዚአብሔር ልቦና ይስጣል። ጥሩ ነገር እንዲያስቡ በጣም እየተሰደቡ ነው። ሀይሚና ብሩክም ግምጄም እንደዛው እየተሰደበች ነው። ውዶቼ እንደው በእግዚአብሔር እስኪ ልቦና እንደው ይስጠን ለሁላችን። ሰውን አንሳደብ፣ ማንነቱን ሳናቅ ማንኛችንም አንሳደብ። ስለ ሀይሚና ስለ ብሩክ በሚዲያ የምናውቃቸው አንስደባቸው። ግምጄንም አናውቃቸው። ስንት እየሞተ ነው። በእግዚአብሔር እንተው። አሁን በስራ እየሰሩትን ራሱ እነሱ ለስራ ነው የሰሩት። ባለፈው አይተሻል። ያንን አምጥተው የግምጄ እንትኖች እነዚህ አዳኞቹ ግምጄን አልጥራት። አዳኞቹም በጣም ብዙ ነገር እያሉ ነው። ሀይሚና ብሩክ የኛም ልጆች በዛው ልክ እየተሳደቡ ነው። እስኪ በእግዚአብሔር ተው እንዴ! በራሳችን እየተሰዳደብን ልጆቹን አናስጠቁራቸው፣ አናሰድባቸው። እረፉ። መከሌን አይወክልም። መከሌን አዳኞቹ ናቸው። የአዳኞቹ ልጆች ናቸው የሚሳደቡ። የጨረቃ ፋሚሊም የጨረቃ ፋሚሊ ናቸው የሚሳደቡ። በቃ መከሌን አይወክልም አትበሉ። ይወክላሉ። በነገራችን ላይ ቴነሽዬ አንድ ነገር ልንገርሽ፣ እግዚአብሔር ነው እንጂ እድገትን የሚሰጠው የሰው ልጅ አይደለም። የሰው ልጅ እንደዚሁ ማለት እግዚአብሔር ልኮልሽ በዚህ እደጊ ሲልሽ ነው እንጂ የሰው ልጅ የሚሰጥሽ እንጀራሽን የሚከፍተው እግዚአብሔርና እግዚአብሔር ነው። እግዚአብሔርን የማያውቅ ሰው ነው እጁን እየጠቆመ ያለው እግዚአብሔርን የማያውቅ ሰው ነው። ምክንያቱም እግዚአብሔር ነው ሁሉን ነገር የሚያስተካክለው። ይቺ ልጅ ብቻዋን ነው እዚህ ጋር የደረሰችው። 700 ምናምን ፎሎወር ሲኖራት ቲክታክ ላይ ብቻዋን ነው። አንዳንድ ሰዎች ደግሞ ዩቲዩብ ሊከፍትላት ነው የምትሉ ሰዎች አላችሁ። ዩቲዩብ አላት ውዴ። እሷና ግምጃይ እነ ሀይሚና ግምጃይ ሲገናኙ 40 ምናምን ሺህ ፎሎወር ይዛ ነው። 40 ምናምን ሺህ ፎሎወር ይዛ ነው። እሺ ዩቲዩብ አሁን የተገናኙት። አንዳንዴ መረጃ ሳታውቁ ዝም ብላችሁ ሮጣችሁ አትምጡ። በረሃን ተሻግራ እዚህ የደረሰች ናት። የእናንተ ምላስ ይከብዳታል ብላችሁ ካሰባችሁ አይደብራችሁ። እሷ የምትወርቅ ልጅ አለችን። ብትወርቅ ቆይታለች ከወደቀች። ሀይሚም እንደዛው። ሀይሚንም ለመጣል ማትሏት ነገር የለም ማትሏት። ምክንያቱም የሀይሚ ሆዴን ስነኝ የብሩኬ ሆዴን ስነኝ ማትሏት የለም። ስንት ነገር ብላችኋታል። ሀይሚንስ ቢሆን እኛ ኦዲየንሶቿ ሆነን አሁን ከሆነ ወንድ ጋር ብትመጣ እሷ እኮ እንዲህ ናት፣ እንትን ናት እኮ ከወንድ ጋር ኖ
እግዚአብሔር ነው ይሄንን ነገር የሚያስተካክለው እንጂ የሰው ልጅ አይደለም። የሰው ልጅን የሚሰጠው እግዚአብሔር ነው። እግዚአብሔር ነው። እኛ ትላልቅ ሰዎች አለን። ጭንቅላታችንን እናሰራ። ትልቅ ሆነን እንደ መሀይም የምናስብ ሰዎች አለን። መሀይም የሆንን ዝቅተኛ አስተሳሰብ ያለን ሰዎች አለን። ለምን? ማንን? እኛ መጀመሪያ ማንን? እኛ ማንነታችንን እንወቅ እንጂ አሁን እዚህ ጋር ገስት ላይ ወጥተሽ እሷ ከወንድ ጋር እንደዚህ ምትይ አንቺ በይን ጊዜ ከወንድ ጋር እኮ በውስጥ በኩል ተጀናጅነሽ ማለት ነው። ገንዘብሽ የተበላ ነው ከስንት ወንድ ጋር። እሷ በይፋ ከወንድ ጋር የተሯሯጠውላ ከወንድ ጋር የተቃቀፈውላ ዱርዬ አይደለም። ልንገርሽ፣ እንደውም ሀላል የወጣች ዱርዬ ትሻላለች። ቤቶና ሴራዋን ከምትሰራ እንደነበረ ፊጋ የምትበር ሴት ትሆኛለሽ። ቤት ውስጥ ውለሽ እንትን ስትይ ማለት ነው። እና ያደገችው በራሷ ነው። ቆማ የመጣችውን በራሷ ነው። 700 ምናምን ፎሎወር ስታመጣ ቲክታክ ላይ ብቻዋን ቆማ ነው። ዩቲዩብ ላይ ደግሞ 45 ፎሎወር ስታመጣ ብቻዋን ቆማ ነው። እሺ፣ ማንንም ተደግፋ አይደለም የመጣችው ልጅቷ። አሁን ደግሞ ኦኬ ልጅቷ እየተበላሸች ነው ብለን ካሰብን ሊያስተካክሉ እንልቀቅላቸው። እስኪ አስተካክለው ሲያመጡ እኮ ለእነሱም ዝና ነው፣ ለእኛም ኩራት ነው፣ ለጨረቃ ፋሚሊም ኩራት ነው። እምብርቱን የከፈተውላ ዱርዬ አይደለም። ለምንድን ነው እች ልጅ ለምንድን ነው እዚህ ጋር እንደዚህ ልትሆን የቻለችው? ውስጧን ታውቃላችሁ? አታውቁም አይደለም? የእሷን የሀይሚና የብሩክን ውስጥ አታውቁም። ለምን? ሪል ላይፋቸውን ደግባ እሷን እና ሀይሚንም ራሱ ማለት ነው ብሩክና ሀይሚንም አምጥተው አሰደቧት የሚሉት ማለት ነው። እነሱ የዋህ ስለሆኑ ለሰው ልጅ በቃ የሰው ልጅ እንትን እንዲል እንዲያድግ ስለሚፈልጉ ብዙ ልጆችን አሳድገዋል። ያውቃሉ። እንትን አዳኞቹ እያሉ ነው። እነሱ ናቸው ያሰደቧት አምጥተው እኛ እንፈልጋቸውም እያላቸው እስክሪንሾት አድርጊያቸዋለሁኝ። እንፈልጋቸውም እኔ ቤት ሽት ያረኩት እኛ እንፈልጋቸውም እነሱ ናቸው እያሰደቧት ያሉት አምጥተው ብለዋል። እግዚአብሔርን አንቺ እስኪ ክፈችው። እኔ ቤቱን ፈልገዋለሁ። ይኸው በትልቁ አድርጊኝ። እዚህ ቤት ነው። እነዚህ ናቸው። ይኸው ስም አለ። አብዛኛው ይቺ የቤተ ክርስቲያን እንትን ስዕል አድኖ ያደረገችው በጣም እየተናገረች ነው። እኛ እንፈልጋቸውም እነሱ ናቸው አምጥተው ያሰደቧት። እነሱ ናቸው ያሰደቧት። እሷ ናት እርጉዝ አረገዝኩ ከሌላ ሴት ብሎ እንትን ስትል የኖረ የእኛ ልጅ አይደለችም እያሉ በጣም እየተሳደቡ ነው። እነሱ ራሱ ማለት ነው። እነሱ እና መጀመሪያ እነሱ ምንትን ይበሉ አንድ ቁጥር እያሳየች ነበር አይደል? እች ልጅ አላቅም ያሰደቧት ሰላም ነው። እንዴት ነሽ ቅድስትዬ? ሰላም ነው ወይ? እነሱ እንዲያድጉ ነው የሚፈልጉት። ማንንም ማሰደብ አይፈልጉም። የሰው ልጅ እንዲያድግ ይፈልጋሉ። ከኛም ስርዓት ያዙ፣ ከነዛም እረፉ። በቃ ልጆቹን ተዋቸው እንደ በልክ ሆኑ። ሲጀመር እኮ የግምጄ ልጆች ራሷ እውነተኛ ኦዲየንሶቿን እኮ እኛ እናውቃቸዋለን። ዝም ብለው እነዚህ ለእሷ ለማሰደብ እያሉ ወደ ቅድስት ለጠፍኩልሽ እና ስርዓት ማለት ነው። ታዲያ ይኸው ሁለት የለጠፈች አጠገባቸው አለች አይደል እንዴ? ለምን መልስ አልመለሰችላቸውም? በኋላ ነው የገባቸው። እኔም በኋላ ነው እንትን ያልኩት። አላስገባ ብለው ነው ዜድ በኋላ ነው የገባቸው። እኔ መጀመሪያ በጣም እየሰማኋቸው አስገቡ ብላቸው ብለምናቸው ተረጋጉ ልላቸው እነሱ ናቸው ያሰደቧት። ልጅቷን ለምነው ወስደው ጌምም እንጫዋት ብለው የለመኗት እነሱ ናቸው። እሷ አትፈልግም። ለምነው ወስደው እነሱ ናቸው ያሰደቧት። እነሱ እንድታደግ በቃ እህት ወንድም እንዲኖራት ፈልገው ነው እንትን ያሉት ማለት ነው። እና ተረጋጉ፣ በእግዚአብሔር ለስድብ ሁላችሁም አትጣሩ። እንደ በማርያም ተረጋጉ። ልጆቹ ህይወታቸው እንደ ሰውኛ እናስብ። እሺ እኛ እንኖርላቸው አንበል፣ እኛ እንኖርላቸው አንበል። ተረጋጉ። ልክ ማርያምን ሰው በዚህ ልክ ለሰው ላይ ክፋት የምር ግን እነ ውርኬና እና ሀይሚኛን እንዴት ይታዘቡን ይሆን? ለመዲያም ከሆን ለራሳችን ይህን ኩላ እንትን ብንል እንዲ ምን ይሉ ይሆን እነሱ? አሁን ይሄ ማለት ነው። እኔ እኮ ሀይሚ ያልተነካችም እያልኩ አይደለም፣ ነቅተዋታል ግን ብንል ይሄ ነገር ይበዳል ብንትወው የምር እኔ እንጃ። አንዳንድ አሉ ከስር እየሄዱ የሚያቀጣጥሉ ከስር እየሄዱ ምናምን የሚያንሹካሹኩ ምናምን ሰዎች አሉ። እና እሷንም እንወዳለን እችንም እንወዳለን እነዛንም እንወዳለን የሚሉ ኖ እነሱ አይደሉም። ኖ እነሱ አይደሉም። የራሳችን ልጆች አሉ እኛ የምናውቃቸው ከስር እየሄዱ እሳት የሚያቀጣጥሉ ማብረድ የማይፈልጉ ሰዎች አሉ። እና በሰላማዊ መንገድ መፍታት ካለብን እነዚህን ልጆች አሁን ገስት ላይም ከሆኑ እኔ ሄጄ ማናገር እችላለሁ። ችግር የለብኝም። ምክንያቱም ሰላም ለማውረድ ማናረገው ነገር የለም። እርገጡኝ፣ እኔን
የፈለጋችሁትን መርገጥ ትችላላችሁ፣ የፈለጋችሁትን መሳደብ ትችላላችሁ። ግን አንዳንዴ ማለፍ የሚባለውን ነገር ልመዱ። እሺ እኛ የማዳም ቅመም ሆነን የማዳም